እንግዲህ በአስመራ ቆይታችን ብዙ የታዘብናቸው ነገሮች አሉ። ከሀገሪቱ የፖሊሲ ጋር በተያያዘ የህዝቡ የማህበራዊ ኑሮውን በተያያዘ የተለያዩ ጉዳዮችን ታዝበናል። እኔ ከማረኩኝ ነገሮች አንዱ የስርዓት የሚባል አለና ለምሳሌ አሽከርካሪዎች ዜጎች አደጋ እንዳይደርስባቸው የሚያደርጉት ጥንቃቄ በጣም ይገርማል። ከሩቅ ርቀት ላይ ያሉ አሽከርካሪዎች ለእግረኞች ቅድሚያ ይሰጣሉና የሙያዊ ስነ ምግባር የምትለው ዜጋውን መጠበቅ እሱ ላይም እንዳለ ትታዘባለህና አስመራ ከተማ የትራፊክ አደጋ ሲደርስ እኔ አላየው። እንግዲህ ጥንታዊ ከተማ ነች፣ በርካታ ተሽከርካሪዎች አሉ። በ8 ቀን ቆይታችሁ? አዎ፣ እነዛ ተሽከርካሪዎች ራሱ ድሮ የምናውቃቸው ተሽከርካሪዎች አሉ። አሁን ላይ ኢትዮጵያ ውስጥ ብዙም የሌሉ ተሽከርካሪዎች ማለት ነው። ነገር ግን በቃ አሽከርካሪዎች ለእግረኞች ያላቸው ክብር በመስኮት ላይ ወጥተው እለፍ ሲሉ በጣም ደስ ይሉሃል እና ያ እኔ በጣም ማርኮኛል። ከዛ ውጭ የከተማዋ ስተያት የጥንት ከተማ ነች። አዲስ ከተማ ነው የምትመስለው። በጣም ጽዱ ነች። ጽዳት ሲከናወን ግን አታይም። ለምሳሌ እኛ አሁን ባህር ዳር ላይም አዲስ አበባ ላይም የጽዳት ሰራተኞች ከሌሊት ጀምረው ተነስተው ጽዳት እያከናወኑ እንኳን በጣም ቆሻሻ በርካታ አካባቢ ታያለ። ግን አስመራ በጣም ጽዱ ነች። መቼ እንደሚያጸዱ ሲያጸዱት ግን ግን ጠይቃቸዋለሁ። እርግጠኛ ነኝ የሚጸዳበት ይሳል። በተለይ የሸዋስ ብዙ ትዝብቶች አሉት። በሱ ግን ምንድነው አሁን ስም ያነሳው ነገር እንዳልኸው በጽዳት በኩል እኛም ይገርም ነበር። እንደውም የኔ መኝታ ቤት አንደኛው ከተማዋን በደንብ ለማየት ይመች ነበርና ትንሽ አስቀናቸው ነበር። ፀሐይ ስትወጣ መጋረጃ ገልጬ ማየት እድሉ ነበርና ሰው የምታየው ባስ ለመጠበቅ ታክሲ ለመጠበቅ በሌሊት ወጥቶ ነው የምታየው ውጭ ላይና እቺ ከተማ ትጸዳለች ጧት በጠይቅ ነበረ ለራሴ ማለት ነው። ግን ምንድነው አንዱ የተረዳሁት ነገር በአስመራ ጽዳት መጸዳቱ አይደለም ዋናው፣ ሰው ካላቆሸሸ የምታጸረው ነገር አይኖርም እና በደንብ ሰርተዋል። ሾፕ አንዳንድ ቦታዎች ላይ እንዞር ነበር፣ እስኪ እንቃኘው ብለን እንዞር ነበርና ማንኛውም ሰው በፔስታል ላይ አይሰጥም። ላስቲክ ክልክል ነው አስመራ ውስጥ። ሁሉም ነገር በጋዜጣ ይጠቀልላል። ጋዜጣ ደግሞ የመቆየት እድሜው በጣም ዝቅተኛ ነው፣ ቶሎም የማስወገድ እድል ይኖራልና የትኛውም ሱቅ ሂድ፣ የትኛውም ቦታ ትልቅ ነገር ግዛ፣ ትንሽ ነገር የሚሰጥ በወረቀት ነው። አንዳንዴ እኛ ሶፍት ተጠቅመን የት መጣል እንዳለብን ሁሉ እስክንሳቀቅ ድረስ ማለት ነው። እዚህ ድረስ ነው ለከተማቸው። እዚህ ደግሞ የለመደብን ነገር አለ በጣም እና ስለዚህ እዚህ ነገር ተምራችሁ? አዎ፣ ከመጸዳቱ በላይ ለኔ በጣም ይነካኝ የነበረው ወይንም በጣም ፊል አድርግ የነበረው ከመጸዳቱ በላይ እነሱ እንዳይጸዳ የሚያደርጉት ጥንቃቄ ማለት ቆሻሻን ባለመጣል የሚወስዱት ኃላፊነት በጣም የጎላ ሆኖ አግኝቼዋለሁና በጣም ስነ ምግባር ጥሩ የሆነበት ስነ ምግባር ያደገበት ሀገር ነው ኤርትራ ውስጥ። በተለይ አስመራ የትኛውም ሰው በየትኛውም አጋጣሚ ሲጨቃጨቅ ወይንም ሲነታረክ ወይንም የመንገድ ጥል አታይ። እኛ ሀገር አሽከርካሪዎች ሲያሽከረክሩ በተወሰነ የቃላት ግጭት ምን እንደሚፈጠር ታያለ። አስመራ ውስጥ እኔ በጣም የሚገርም የአሽከርካሪነት ብቃት አይቻለሁ። ይፋስ ምናልባት ሙያውም ስላለ ወደ በኋላ በጉጉት እየጠበቅኩ ነው። አስመራ ላይ በጣም ከሁሉ በጣም የገረመኝና የመንገድ ጽዳቱ በጣም የተለየ ነው እና ስለ መንገድ ጽዳቱ ሰዎችን አነጋግሬ ነበር። እዛ አካባቢ የማውቃቸው ሰዎች ስለነበሩ ከቤተሰብ ጋር በተያያዘ እነሱን ሰዎች መቼ ነው ይሄ ነገር የሚጸዳው ብዬ ጠይቄያቸው ነበር። አንደኛ የሚያቆሽሽ ሰው የለም። እንዲህ ቆሻሻ ይዞ እንዲህ ሶፍት ተጠቅሞ ወርሮ የሚሄድ ሰው የለም። ሁሉም ቦታ አለው። ከዛ ባለፈ ግን የመንገድ ቀለም እንኳን የመስመር ላይ ቀለም እንኳን በሚቀባበት ጊዜ ሌሊት ነው የሚቀቡት። የትራፊክ እንቅስቃሴ መንገድ ሳይዘጋ ማለት ነው። መንገድ በዚህ በኩል ታልፋለህ ተብሎ አይደለም። ሌላው በጣም የገረመኝና የታዘብኩት ነገር አስመራ ከተማ ላይ መሳሪያ የታጠቀ ሰው አታይም። በቃ ፍጹም አታይም። እኔ በአስመራ ቆይታ ያየሁት 2 መሳሪያ ያዙ ሰዎችና ያየሁት እሱም ቤተ መንግስት አንድ ጠርዝና አንድ ጠርዝ ላይ፣ ሌላ ቦታ መሳሪያ ይዞ የሚሄድ ሰው አታይ። በጣም ነፃ ናቸው። ከዛ ባለፈ ህግን በጣም ያከብራሉ። ትራፊክ ኖራል። ትራፊክ ያየነው ጎዳና ሀርነት አካባቢ፣ ጎዳና ተጋደልቲ የሚሉት አካባቢ 2 አደባባዮች ላይ የሚበዛባቸው፣ ሌላ ቦታ ላይም ግን ትራፊክ
ኖረ አልኖረ ተብሎ አይደለም። ሰው ህግን ያከብራል። በቃ ህግን ያከብራል። ለህግ ተገዥ ነው። በነገራችን ላይ ይሄ ካቶሊክ አካባቢ ነው። ካቴድራል ሀርነት ጎዳና ካቴድራል የሚባለው አካባቢ ነው። አሁን እያየነው ያለ ነው። ይሄ ቦታ ነው። እንደ ጎዳና ስም ሀርነት ጎዳና ሀርነት አቀያየርከው አይደል? እና ሌላው እንደ ባህር ዳር አሁን አስመራ ስታያት ይሄ ከዘንባባዎቿም ውጭ አቀማመጧ ባህር ዳርን ይመስላል። ዳገት ቁልቁለት የላት። ከዛ ውጭ እንግዲህ ሳልጠቅሰውም አላልፈው በተለይ በአስመራ ለየት ያደርጋታል ብለን ብናነሳ ቅድም እንደተነገረው የህግ ስርዓቱ ትልቅ ትኩረት የሰጡት ነው። ያው ሚኒስትርም ወታደራዊ ጀነራልም ትልቅ ኃላፊነት ያላቸው የሀገር መሪዎችም ቢሆኑ በአስመራ እኩል ናቸው። ይሄ ህብረተሰብ ይሄኛው ደግሞ ሃይ ክላስ ወይንም ይሄ ዝቅተኛ ክላስ ወይንም የዝቅተኛ ህብረተሰብ ይሄኛው ከፍ ያለ ህብረተሰብ በስልጣንም በኢኮኖሚ ብለን ልንለየው አልችልም። በአገልግሎት ማለት ነው። ምናልባት በቤታችሁ ኑሮ ሊሆን ይችላል። በህዝባዊ አገልግሎት በህዝባዊ ተጠቃሚነት ዙሪያ ካየ ነው ግን ሁሉም እኩል ነው። ይህንንም እንግዲህ በአይናችን ያየ ነው። ሌላ አይደለም። ሁላችንም ወጥተን በጠዋት ከመኝታ ክፍላችን ወጥተን ታች ተሰብስበን ወደ ስራ ለመሄድ እየጠበቅን በነበረበት ሰዓት ያየነው አንድ አስገራሚ ታሪክ ስለነበረ ነውና ታክሲ መጣ። ከታክሲ ውስጥ አንድ ሴት ትገባለች። ነጠላ የለበሱ ሴት ናቸው። ሴትየው ገቡ። ከጎናችን የነበረው አስመራን ያስጎበኘ የነበረው ዮሴፍ ኤርትራዊው ምን ይለን ነበረ? አሁን የምትገባው የምታዩት ሴትየው የባህልና ቱሪዝም ሚኒስትር፣ የፍትህ ሚኒስትር ፎዚያ ሃሽም የፍትህ ሚኒስትር የነበሩ እንግዲህ ከገቡ በኋላ ምናልባት ይህንን ታክሲም ኮንትራት ይዘው መሄድ ይችሉ ነበር። እሁድ ቀኑ እሁድ ነውና ኮንትራት ይዘው መሄድ እየቻሉ ግን አላደረጉትም። ሰው እስኪገባ ጠበቁ። ተጨማሪ ሰዎች ገቡ፣ 3 ሰዎች። እነሱ ከሞሉ በኋላ ነው የሄዱት። እኒህ ሴትዮ ሚኒስትር ናቸው። ሌላው እዛ ቦታ ላይ በጣም የገረመኝ ነገር በእግራችን ትራበሎ ካምፓበሎ ምናምን የሚባለውን ቦታ ከስማቸው ጋር በተለይ እየተነጠልን እሱ ሲጽፍ እንሄድ ነበር። አግላችሁታል። ለፌስቡክ ለእናንተ እየጻፈ እኔና እሱ እንወጣ ነበርና ስንወጣ አንድም ቦታ ላይ አደገኛ ጥሪ ያለው ቤት አላየን። የሚኒስትሮቹ ቤት እዛው የተያያዘ ነው፣ ከነዋሪው ጋር የተያያዘ ነው። እዚህ ሌላ ነዋሪ አለ፣ እዚህ የሚኒስትር ቤት፣ ይሄ የዚህ ሚኒስትር ቤት ነው ይሏል፣ ይሄ የዚህ ሚኒስትር ቤት ነው ይሏል። የተለየ ጥበቃ አታይም። አሁን እኛ አካባቢ የምናየው አደገኛ አጥር እንደዚህ እንትን ነገር የለም። በቃ ውስጥ ለውስጥም ስትሄድ ሰዎቹንም ታያቸዋል። ሌላው የነገሩን እነ ዮሴፍ ሲነግረን የነበረው አሁን የኤርትራ ቴሌቪዥን ላይ የፕሬዚዳንቱ ልጅ ፊልም ኤዲተር ናት ትሰራለች። በቃ አለቃዋ እኮ ነው። አዎ ዮሴፍ የኛ አስጎብኝ የእሷ አለቃ ነው። ኤልሳ ኢሳያስ ትባላለች። እሷ እንደ እነ ዮሴፍ አብራ ሰርቪሷን ጠብቃ ነው የምትሄደው። በእግር ከሆነ የሚሄዱት በእግር ነው የሚሄዱት። ምንም አይነት እንትን የለም። አዎ ስለ ማህበራዊ ደረጃ ስናወራ ሁሉም ዜጋ ለኤርትራውያን እኩል ነን ጠቃሚ ነን ብለው እንዲያስቡ የሚያደርግ አሰራር አለ ብዬ ነው የተረዳሁት። ተገንብቷል። አዎ በሰዎች አእምሮ ዘንድ ተገንብቷል። ቅድም የሸዋስ ሲለው የነበረው የፕሬዝዳንቱ ልጅ በምታውቀው በተማረችበት ሙያ ስታገለግል የብሔራዊ አገልግሎት የሚባል አለ ወይም ናሽናል ሰርቪስ የሚሉት እነሱ ከፍተኛ ገንዘብ ሳይከፈል ለሀገርህ ለኤርትራዊ በመሆን ብቻ ማገልገል የሚጠበቅብህን ባለህ የሙያ ዘርፍ ማገልገል ይጠበቅብሃል ማለት ነው። ይህ ደግሞ የከሌ ልጅ ስለሆነ ነው ወይም ደግሞ የከሌ ልጅ ከዚህ መውጣት ይችላል የሚባል ነገር የለም። ሁሉም ሰው ለምሳሌ ከ18 ዓመት በላይ የሆነ ኤርትራዊ በውትድራዊና ሳይንስ ስልጠናዎችን መውሰድ አለበት። ይህንን ሲወስድ የከሌ ልጅ እንደዚህ ስለሆነ ወደ ኋላ ይቀር የሚባል ነገር የለም። ሁሉም ለሀገሩ ጠቃሚ ነው። ሁሉም በሀገሩ እኩል ነው። አሁን እዛ ስትሄድ ቅድም የሸዋስ ያለው የጸጥታ ኃይል አላየው የሚለው ኮሎኔል በለው ዶክተር በለው ፕሮፌሰር በለው ምንም የምታየው የምትለይበት ነገር የለም። ሁሉም ለሀገሩ ዘብ ስለሆነ ሁሉም ለሀገሩ ዘብ ነው እና ብሔራዊ ማንነት ላይ በደንብ እንደሰሩ ታየዋለህ። ሁሉም ለሀገሩ ጠቃሚ ነው። ሀብታቸውም የሚታይ ነገር ነው። ለምሳሌ ይሄ የሚኒስትሮች ሰፈር ነው ወይም ይሄ የከሌ ሰፈር ነው ስትባል በቃ ያቺ አገልግሎት በሚሰጥበት ደረጃ መንግስት ሰርቶ ይሰጠዋል። ከዛ ውጭ ግን ለምሳሌ ያንን ቤት ቢያከራይ ወይም ቢሸጥ ደግሞ እርምጃ ይወሰድበታል ማለት ነው። ምክንያቱም ሌላውም ዜጋ ባለው ደረጃ ልክ ማግኘት ስላለበት ማለት ነውና ይሄ
በጣም የሚገርም ነገር ነው እና ከስልጣን ጋር ተያይዞ የምታየው የኑሮ ልዩነት አታይም። ሁሉም ኤርትራዊ የሆነ ሰው ሁሉ ለራሱ ኤርትራ ውስጥ ባለው አቅም ልክ ያገለግላል ይኖራል ማለት ነውና ይህ በጣም በተለይ በፕሬዝዳንቱ መኖሪያ ሰፈርም እኮ አልፈን ነበር። እሳቸው በተወለዱበትና አሁን በሚኖሩበት ሰፈርም አይተን አልፈን ነበር እና እሳቸው የሚሰሩበት ቤተ መንግስትና የሚኖሩበት ቦታ እሱም የተራራቀ ነበር እና ከዛ ተነስተው ከቤተ መንግስት ተነስተው መኖሪያቸው እስኪገቡ ወይም ከመኖሪያቸው ተነስተው ቤተ መንግስት እስኪገቡ ድረስ ብቻቸውን እያሽከረከሩ የሚሄዱ ናቸው። ያ ማለት በቤተ መንግስት ለብቻ መኖሪያቸው መንደር መሀል ነው መኖሪያቸው። መንገድ አይዘጋም። መንገድ ዝግ የለም። እሳቸው ይወጣሉ ይገባሉ ተብሎ መንገድ አይዘጋም። ከቤተ መንግስት ተነስተው መኖሪያቸው እስኪገቡ ድረስ እንግዲህ እኛ በአካል አላየናቸውም። ነገር ግን እነሱ ኢንፎርም ያደረጉ እንደነበረው አጃቢ እንኳን ጠባቂ አልነበራቸውም እና ብቻቸውን አሽከርክረው ይመጣሉ ይሄዳሉ ወደ ቤታቸው እና መንደር መሀል ነው ሰፈር መሀል ነው የሚኖሩት። እንዲሁ የተጋነነ ሰፈርም አይደለም። ምናልባት ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ እሳቸው ቤት በተገኙበት ጊዜ ለማየት በቪዲዮ ለማየትም እድሉ ነበረን እና ያን ስታይ የምትወስደው ነገር አለ ማለት ምን አይነት ሀገር ነው የተገነባው የሚለውን ነገር ትመለከታለህ። ከዛ ውጭ እኔ ቅድም እነሱ ሸውደውኝ እንደወጡ ሁሉ እኔም ብቻዬን ሆኜ በአጋጣሚ አቶ የማንን አግኝቻቸው ነበር ከቢሮአቸው ሲወጡ ማለት ነው። የግደፍ ሊቀመንበር ናቸው። የፕሬዝዳንቱም ጥብቅ ሰው ወይም የቀኝ እጅ የሚባሉ ሰው ናቸው። አማካሪ ናቸው እና በአጋጣሚ ከቢሮአቸው ሲወርዱ እኔ ፊት ለፊት ቁጭ ብዬ አንዳንድ እየጻፍኩ ነበርና ሲመጡ እሳቸውን አገኘኋቸው እና ሰላም ተባብለን ሲወጡ እሳቸውን በተመሳሳይ እሳቸው በአይኔ ስላየሁ ነው የምነግርህ። መኪናቸው እንኳን ቅንጡ የሚባል አይደለም። በጣም የዘመኑ መኪና ብትላቸው አይደለም። እሷን አስነስተው ብቻቸውን ይሄዱት። ይሄ ብቻ አይደለም። ከቢሮ ወጣው ሻይ ቡና የሚሉት ከሁሉም ህብረተሰብ ጋራ ፊት ለፊታቸው ካለ ካፌ ግቢ ውስጥም ካለ ካፌ ከሰራተኞቻቸው ጋር ነው ሻይ ቡና የሚሉት እና ይህን ስትመለከት እውነትም ዜጎችና ባለስልጣናት በደንብ ተቀራርበው ሀገር መስራት ችለዋል። በደንብ ተቀራርበው ይሄ ቅድም ያነሳው የክላስ የመደብ ልዩነትን ማጥፋት የቻሉ ህዝቦች ናቸውና በዚህ መኩራት የሚገባቸው ህዝቦች እንደሆኑ በዚሁ አጋጣሚ መናገር እፈልጋለሁ። የጸጥታ ሁኔታውን ስንጠይቅ ያው የሸዋስ እንዳለው የታጣቂ ኃይል አታይምና ነጻነት ይሰማሃል። ዝም ብለህ አንተ እዛ አስመራ ውስጥ ስትገኝ ነጻነት ይሰማሃል። ምንም የሚያስፈራህ ነገር የለም። ስርቆት አታይም። ሰው እንደፈለገው ነው የሚንቀሳቀስ። ስርቆት አታይም ማለት ፊት ለፊት ሲሰረቅ አላየንም ነው ወይስ ይነግሩናል? ማህበረሰቡ የሚነግርህ ምን መሰለህ? ለምሳሌ እኛ እንዴት ነው ምሽት ላይ መንቀሳቀስ እንፈልግ ነበረ ስንላቸው በቃ ለምን ሌሊት 8 ሰዓት 9 ሰዓት ብቻህን አትሄድም? በቃ አስመራ ውስጥ ስጋት የሚባል ነገር የለም። ሞክራቸው አረጋገጠ? እኛ አይተናል። በአጋጣሚው ሆቴላችን ላይ ሆነን በመስኮት በኩል ማታ ምሽት ሰርተን ተመልሰን መተን እኔ አይ ነበርና ሴቶች ብቻቸውን እንግዲህ ስራችን የጨረስነው 7 ሰዓት ከሩብ እንደዚህ ሌሊት 7 ሰዓት ላይ ነው የምሽት የጭፈራ ቤቶችን ስናይ አምሽተን ተመልሰን መጣን። ፎቅ ላይ ሆነን 7 ተኩል በኋላ ነው ቤታችን ያደረስነው እና እኔ አይ ነበር በመስኮት በኩል በጣም ነው የገረመኝ። ሴቶች ፖርስ አንጠልጥላ ብቻን በውስጥ መንገድ ስትሄዳዩዋል እና ከዛ በፊት የሚነግሩን ነበር። የዛ አብረውን የነበሩ ሰዎች በሙሉ ይነግሩ ነበር። መውጣት ብንፈልግስ እንደው ማምሸት እንፈልጋለን ስንላቸው እንዴ ማን ከልክሏችሁ ደግሞ ማን ዞር ብሎ ሊያዩቸው ነበር። ሌላው የገረመኝ ሌላው ምንድነው ህዝባዊ ግንባር ያኛ የመጀመሪያው ስራችንን ስንሰራ የህዝባዊ ግንባር ለዲሞክራሲና ለፍትህ የሚባለው እንግዲህ ከፍተኛው ማለት ነው የዛ ሀገር ያለው ፓርቲ እሱ ነው። ትልቅ ቦታ ነው እነ አቶ የማነ የሚሰሩበት። እዛ ቦታ ላይ ስትገባ ማንህ እንኳን የሚልስል በዚህ በኩል ስታየው ሰዎቹ ታጥቀው ስላላየናቸው ካልሆነ በቀር ሁሉም ሰው ወታደር ነው። ከዚሁ ጋር አያይዤ የምነግርህ ነገር እኛም አንድ ፓውሎ ጉሴፕ የሚባል ልጅ ነበር አብሮን ይረዳን የነበረ ልጅ ነው እና እሱ ምን አለን መሰለ እንዴት ነው ግን እንዳው ወታደሮች ናቸው እንዴ አሁን እራት እየበላን አሁን እኮ የሆነ ጥይት ቢተኮስ አጠገባቸው የለውም ማለት እንዴ መሳሪያ ላይ አስክ ምን ታደርጋለህ ስለው እንዴ እኔ የዜግነቴን እወጣለሁ ወጥቼ ሄጄ የሆነ ነገር እንኳን ቢደረግ አንድ ኢንፎርሜሽን እንኳን እሰጣለሁ ያየሁትን ነገር ለጸጥታ ኃይሎች እናገራለሁ ወይም በፊት ለፊት የሚመጣ ካለ ይዘዋል
እንጂ እንዴት ተደርጎ በቃ ሁሉም ስታየው ለሀገሩ ጸጥታ ሁሉም የቆመ ነው። ይሄ የዚህ ስራ ነው። በሀገር ጸጥታ በሀገር ጉዳይ ላይ እንትን የላቸው። የሰማነው እንደውም ታስታውሱ እንደሆነ አስተናጋጅ የሚባሉት በሙሉ ወታደርነት የሰለጠኑ ናቸው። ሳቧ ገብተው የወጡ ናቸው። በማንኛውም ሰዓት ላይ ተነሱ ቢባሉ ሊነሱ የሚችሉ ናቸው። በዛው ልክ ደግሞ እዛም ቦታ ሆነው ያው ጸጥታው የምንልህ የታጠቀ ሰው አታይም እንጂ ሁሉም ለሀገሩ የቆመ ነው። አዎ ከብሔራዊ ማንነት ጋር ቅድም ያነሳ ነው ማለት ነውና ሁሉም ለምሳሌ ኢትዮጵያ ውስጥ ያው የጸጥታ መዋቅር አለ። እንግዲህ ኤርትራ ውስጥም ይኖራል የጸጥታ መዋቅር። ግን ለምሳሌ አንዱ ያንዱ ጠባቂ ወይም አንዱ ያንዱ ስጋት ሳይሆን ሁሉም ሰው በቃ ለሀገሩ ሰላም መከበር አስተዋጽኦ እንደሚያደርግ ነው የተረዳሁት። ምክንያቱም አንዱ የሚሰጋ ወይም አንዱ ደግሞ የሆነ የሚጠብቅ ነገር ሆኖ አታየውም እና የጸጥታ ስርዓታቸው በጣም አስገራሚ ነው። ይሄ ከሀገራዊ ክብር ጋር በተያያዘ ለሀገራቸው ለሕዝባቸው ያላቸውን አስተማማኝ አለኝታነት የሚያሳይ ነው እና ምሽት ላይም የትም ቦታ ብትሄድ ማንም ስጋት የሚሆንብህ ነገር የለም። ንብረትህን አሁን እኛ ውጭ ላይ ራሱ ለምን አታስቀምጡትም ነው የሚለው እና አሁን እኛ ስንንቀሳቀስ እቃችን እንኳን ከሆነ ቦታ ማድረግ ምንም የሚያሰጋህ ነገር የለም እና በጣም ነበር ደስ የሚለው በዚህ ጉዳይ ማለት ነው። እንግዲህ ሚስጥር አወጣችሁ ብለውን ካልተቀየሙን በስተቀር እንግዲህ ያው ወታደራዊ ጸጥታ ጉዳይ እንደ ሀገር የምትወስደው ነገር አለ። ግን ያየነውን ነገር ነው ለመናገር ያህል፣ ምክንያቱም የምታየው ነገር ትምህርት ሊሆንም ስለሚችል ማለት ነውና ይሄ እንዲተገነባ ነው ዋናው ነገር። እንዳልሁ አስመራ የጸጥታ ሀገር ናት። አስመራ የሰላም ሀገር ናት። የእውነት ነው የምነግርህ። በጣም የኮራንበት በጣም ያደነቅ ነው አንዱ ስራቸው እሱ ነውና ያው ቅድም የሸዋ ስማቸውም እንደጠቀሱት በዋናነት ሁሉም ለሀገሩ ዘብ ነው። እንግዲህ ከ17 ዓመት ይመስለኛል ከ17 ወይ ከ18 ዓመት በላይ የሆነ ሰው ብሔራዊ ግዳጅ አለበት በኤርትራ ውስጥና ያው ህዝቡም ቁጥሩም አነስተኛ ስለሆነ ይህንን ለመስጠት ብዙም ያዳግት አይሆንም። ነገር ግን ይሄ በብዙ ነገሩ ለሀገሪቱ ጠቅሟታል። እንዳልሁ አለመተማመንን አጥፍቷል። የጋራ የሆነ መተማመን እንድታመጣ ያደርጋል። በፖለቲካም በማህበራዊም በኢኮኖሚም አንድ የሆነ ማህበረሰብ ለመገንባት ያስችላል። ስሜቱን ስነ ልቦናውን የምታገኝበት ስለሆነ ማለት ነውና እሱ ለነሱ በጣም ትልቅ መሳሪያቸው እንደሆነ ተረድቻለሁ። እኔ አስመራ ሰላም መሆን የቻለችው አብዛኞቹ የኤርትራ ቦታዎች ሰላም መሆን የቻሉት በዚህ ስራቸው ነው። ምክንያቱም እኔና አንተ በአንድ ወታደራዊ ማሰልጠኛ ውስጥ ከሰራን በአንድ ወታደራዊ ማሰልጠኛ ውስጥ ስልጠና ከወሰድን ምን እንደምናስብ ወይም ስለምን ዓላማ እንደምንቆም እናውቃለን በጋራ እና አስመራ ውስጥ የብሔር ጉዳይ የለም። ምናልባት ወደ 9 የሚደርሱ ብሔረሰቦች አሏት ኤርትራ እና ያ ሁሉ ግን እንደ አንድ ሀገር ነው የሚሰራው። በዘር የሚከፋፈል ሀገር አይደለም ኤርትራ ውስጥ ያለው። ሁሉም ሰው እንደ አንድ ሀገር ነው የሚሰራ። ሁሉም እኩል ክብር አለው እና ይህንን ስትመለከት በእውነት ይህች ሀገር የታደለች ናት። በጣም ምናልባት እንደው ትንሽ መሆን እንደ ህዝብ ቁጥር ማለት ነው አነስተኛ መሆን እንደው ይህን ያድል ይሆን ብለህ የምትመኘው አይነት ነውና ትኮራለህ። እና አንደኛው ግን ዘዴ ነው። አዎ ይሄ ነው ትልቁ ነገር ለጸጥታው ይሄ ነው። የጸጥታው ጋር በተያያዘ ግን አሁን ቤተሰብ ጋርም ስለሄድ የምሳ ግብዣም አድርገውልናል። ቅድም እንደነገርነ ቤተሰብ ራሱ ስንጠይቅ ነበር እናቶችና አባቶችን ማለት ነው። አሁን ለብሔራዊ እዛው እግረ መንገድ እንደውም ለየት ያሉትን ታሪኮችን ብትነግረን ደስ ይለኛል። አዎ ማለት የቤተሰብ ስንጠይቅ ለምሳሌ አንድ 18 ዓመት የሞላው ልጅ ቤተሰብ ራሱ ብሔራዊ ግዳጅ እንዲወጣ ያበረታታል። ለምሳሌ ወደ ወታደራዊ ስልጠና ሲሄድ ዩኒቨርሲቲ እንደሚሄድ ልጅ ነው። አዎ ዩኒቨርሲቲ እንደሚሄድ በሶ ማዘጋጀት አለ፣ ዳቦ ቆሎ ማዘጋጀት አለ። ይሄ ልጅ እኮ ሰልጥኖ ብሔራዊ ግዳጅን ተመልሷል፣ ይሄኛው ልጅ ደግሞ በዚህ ወር ይሄዳል ይላሉ። ይህ እንግዲህ በቃ በሀገሪቱ ህዝቡ የተቀበለው ነገር ነው ማለት ነውና እኛ ምሳ እየበላን ይሄ ልጅስ እድሜው ስንት ነው ምናምን እንደዚህ ስንል ይሄ ከዚህ ተመልሷል፣ ይሄ ደግሞ በሚቀጥለው ወር ይሄዳል፣ ይሄ በዚህኛው ዙር የሰለጠነ ነው ይሏል። እና በቃ ለነሱ አንድ የህይወታቸው ክፍል ነው። ኤርትራ ውስጥ ሲኖር ማድረግ ካለበት አንዱ ነገር ይሄንን ነው። በነገራችን ላይ ብሔራዊ ግዳጃቸውን ይወጣሉ የሚባለው አሁን እኛን ያስጎበኘን የነበረው ከውጭ ጉዳይ ሚኒስትር የመጣው ናቲ የሚባል ልጅ ናትናኤል የሚባል ልጅ ብሔራዊ አገልግሎት ላይ ነኝ ያለን
ብሔራዊ አገልግሎት ማለት በወታደርነት ብቻ አይደለም፣ ሄዶ በመታኮስ ብቻ አይደለም። እዛ ሐኪም ብሔራዊ አገልግሎት አለ። የኤርትራ ቲቪ የግራፊክስ ኃላፊው የኤዲቲንግ ኃላፊው ብሔራዊ አገልግሎት ላይ ነው። ሾፌሮች አሉ ብሔራዊ አገልግሎት ላይ ናቸው። እና በየቦታው የምታያቸው የመንግስት ስራ ላይ ተቀጥረው የሚሰሩ ብሔራዊ አገልግሎት ላይ ናቸው። ውትድርናውንም በዛው ይሰለጥናሉ ነው እንጂ ብሔራዊ አገልግሎት አሁን በእኛ አካባቢ እኔ በፊት አስበው የነበረው ሳዋ ሰለጠኑ ብሔራዊ አገልግሎት ማለት ክላሽ ይዘው ወደ ጦርነት ቦታ አይደለም። ያንን ወዛም ይመደባሉ። ሙያ ያላቸው ደግሞ ሐኪሞች አሉ። ያው እንዳልኳቸው ኤርትራ ቴሌቪዥን እንደዚህ ነው። በቆይታችሁ ቤተሰብን ጥየቃ ስለጀመረልን ስማቸው አብርሽ ምን የተለየ ነገር አገኛችሁ? እነዛን ቤተሰቦች ታገኟቸው፣ የተሰማቸው ስሜት ውስጣቸው ጓዳ ስትገባ ነው ሁሉ ነገር የምታውቀው? አዎ እንግዲህ በደንብ ኤርትራውያንን ለማወቅ በደንብ የአስመራ ሰዎችን ለማወቅ ቤታቸው ድረስ መገኘት ያስፈልጋልና እኛ ሳይሆን እነሱ ጋብዘውን እነሱ ፈልገው ቤታቸው ድረስ እንድንገኝ አድርገውናል። ከአንድም 2-3 ጊዜ ቅድም የሸዋስ ጠቅሶት ነበርና ይሄ ምንድነው የሚሰጥ የሚለውን ነው። እኛ ለነሱ ጀስት ሊደረግልን የሚገባው ምናልባት እንደ መንግስት በኦፊሻሉን አቀባበል ተደርጎ ስራን ሰርተው ወደ ሀገር መመለስ ነው። በየግለሰብ ቤት ተገኝተህ ማድረጉ ማህበራዊ ትስስሩ ያመጣው ውጤት ነው ብዬ አምናለሁ። ማህበራዊ ስሜቱ ለኢትዮጵያ ያለው ስሜት ያመጣው ነው ብዬ አምናለሁ እና 2-3 ቤቶች ተገኝተን የተደረገው አቀባበል ክብር ለእንግዳ የመስጠት ክብር በጣም የተለየ ነገር ነበርና ያው በእነሱ እንግዲህ ምናልባት ፓስታ ባህላዊ ምግብ መብላት አይችልም ነበር አብርሃም ነው ትንሽ መሰረት ከዚህ ከቤተሰብ ጋር በተያያዘ እንደውም ኢትዮጵያውያን እንጀራ እንደምንበላ ሁሉ አታስቡም አይነት ሲነግሩን ነበርና ጤፍ የለም ጤፍ የለም፣ ግን እዛ ኢትዮጵያ ውስጥ የሚደረገው የአመጋገብ ስርዓት በሙሉ አለ። እንጀራ አለ፣ ሽሮ አለ። በቃ እኛ የምንመገበው ምግብ ኤርትራ ውስጥ ግን ለየት ትላለች ማለት ነው። ፓስታ ግን አዎ አመጋገብ ሁሉም ቦታ ላይ ሁሉም ቤት ላይ አለ ስለሚጠይቅ አብርሃም ለምሳሌ ለመመገብ በጣም ተቸግሮ ነው። እኔ በግልጽ የምናገረው ነው እንጀራ ተለይቼ ማደር ይከብደኛል እና ያው እነሱ መጀመሪያ ፍላጎቱን ይጠይቃሉ። እንዲሁ ዝም ብሎ አይደለም ግብዣ የሚደረግልኝ። ምንድነው ኢንትረስታቸው ተብለ እንግዲህ ሄደህ ሆቴል እንደማዘዝ አይነት ነው። እኔ የሚገርም እንክብካቤ ነበርና አዎ ምንድነው የምትፈልጉት እስኪ በጋራ ፍላጎታችሁን ይጠይቁሃል። ቤት ሁሉም ነገር ኩክ ተደርጎ ነው የሚጠብቀና እንዳልኩ ክብሩ በጣም የተለየ ነው። ቤተሰብ ሙሉ ቤተሰብ ነው የሚገኘው። አንተ ስትታደም ልጅ ምናምን ወደ ኋላ አይባልም። ሁሉ ቤተሰብ አብሮ ይታደማል። ሁሉ ነገር በጋራ ትበላለህ። ቡና ትልቁ የእንግዳ መቀበያ አንዱ መልካቸው ነውና ፈንዲሻ ያው ምን ታውቀዋለህ? ግን በየቤቱ ሁሉም ማለት ቡና ሲያጠጡ ዝም አይሉም። ለምሳሌ ጥዑም ቡና ማለት አለብህ። እንደሚጥም ካልነገርካቸው ይቀይሩ። ስትደገማለህ ወይ ቡናው ይቀየራል። ጥዑም ማለት አለብህ እና እንደሚጥም ካልተናገርክ ያው ቅር ይሰኛሉ ወይም ደግሞ አይጥምም ማለት ነው ብሎ ያስባሉ። ይሄ ማለት ለእንግዲህ ያላቸውን ክብር ታይበታል። በጣም ደስ ይላል። ለምሳሌ ዜና ላይ አንድ ያቀረብካቸው እናት ነበሩ፣ ስማቸው የጎንደር ሰው ናቸው። ፋሲል ላይ ተወልጄ ያደግኩት ነገር ግን ያገባሁት ኤርትራዊ በመሆኑ በጊዜው ተፈጠረው ኤርትራ ስለሄደ እስከነ ልጆቻችን አብረን ሄደን አሁን እንግዲህ ወደ ሀገሬ ወደ ተወለድኩበት እመለሳለሁ እያሉ ነበርና የነበራቸው ስሜት ለየት ያለ ነው ሳየው ከዜናው ላይ እንደዚህ አይነት ስሜቶች ካሉ ከሚል ነበር። መሰረት ልክ ነህ። አሁን እርሳቸውን ያገኘናቸው እምባደሮ የምትባል መንደር አለች ከአስመራ ከተማ በከረን መስመር 10 ኪሎ ሜትር አካባቢ ነውና ጎንደር እኮ ተወልደው ያደጉ ሴትዮ ነበሩ እስኪናገኛቸው ብለውን ነው ይሄድንና የምታየው አሁን ምንድነው ኢትዮጵያና ኤርትራውያን ለሁለት አስርት ዓመታት ተለያይተው ሲቆዩ ኤርትራውያን ብቻ አይደሉም እዛ እንዲቆዩ የተደረገው። ኢትዮጵያውያንም ከኤርትራውያን ባሎቻቸው ወይም ከኤርትራውያን ባለቤት ሚስቶቻቸው ጋር ኢትዮጵያ ውስጥ ሲኖሩ ቆይተው በፖለቲካው ምክንያት ወደዛ ሄዱበታል። አሁን እርሳቸውን ያገኘናቸው ወይዘሮ ዘውዴ ይባላሉ። ጎንደር ውስጥ ተወልደው ነው ያደጉት። ቤተሰባቸውን የሚመሩት ጎንደር ላይ ነበርና ባለቤታቸው ኤርትራዊ በመሆናቸው እንዲወጡ ሲደረግ ባለቤታቸው ቀድሟቸው ሲወጡ ለልጆች ስል ነው በሌላ ቦታ ዙረው ወደ አስመራ የገቡት። በሱዳን አድርገው ነው የገቡትና ምን ያህል ማህበራዊ ቀውስ ፈጥሮ እንደነበር ስነ ልቦናቸው እንዴት ተጎድቶ እንደነበር አሁን ወደ ኢትዮጵያ መግባት መፈቀዱ በራሱ በቃ ትልቅ ደስታ ይፈጥርላቸዋል። ግማሽ ልጆቻቸው አሁን ጎንደርና ውጭ ሀገርም ያሉ አሉ።
እና ስሜታቸውን ስታነበው በጣም የታመመ ስሜት አላቸው እና የእሳቸው ብቻ ታሪክ አይደለም። ብዙ ኢትዮጵያዊ ሆነው አስመራ ጦርነቱ ሲጀመር አስመራ በመሆናቸው የተነሳ እዛው እንዲቆዩ የተደረጉ አሉ። ትግርኛ ቋንቋ የማይችሉ ማለት ነው እና ያው በጊዜ ሂደት ቋንቋ የለመዱ ማለት ነው እና ብዙ ኤርትራውያንንም ትውልደ ኢትዮጵያውያንንም ስሜት ያከመ ነው ማለት እንችላለን። ይህ የህዝብ ለህዝብ ግንኙነቱ መከፈቱ ማለት ነው። የኢኮኖሚ መሰረታቸው ምንድን ነው? አብሲ ያው እንግዲህ በይታችሁ በመጀመሪያ ያው እንደተባለው ለረጅም ጊዜ በጦርነት የቆየ ሀገር ነው። ለረጅም ጊዜ ጦርነት ያሰጋኛል ብሎ የቆየ ሀገር እንደመሆኑ መጠን ኢኮኖሚውን መገመት ብዙ ከባድ አይሆንምና ያው እንግዲህ እንዲህ ነው እንዳ ነው ብሎ ለመተንተን ስለ ሀገሪቱ ኢኮኖሚ የኢኮኖሚክስ ባለሙያ መሆን ይጠይቃል። ባየኸው ልክ ለመገመት ማደግ የሚችል ሀገር ነው። ብዙ እድሎች ያሉት ሀገር ነው። በጣም ብዙ ኢንቨስትመንት መግባት የሚችልበት ሀገር ነው እና እድሎች ሰፊ እንደሆኑ እመለከታለሁ። እነሱን እድሎች ያው እስካሁን ባልሁ ምክንያቶች መጠቀም ሳይቻል ቀርቷል እና ትንሽ የኢኮኖሚ ሁኔታው ተቀዛቅዟል። በአስመራም እንዲሁም ዋና የንግድ መተላለፊያ በሆነ ምጽዋ አካባቢ የተቀዛቀዘው ኢኮኖሚ እንዳለ እኛም ተገንዝበናል እና ምናልባት ይሄ ሀገር ወደ ሰላም ሲገባ ይሄ ሀገር ሙሉ ለሙሉ ደህንነቱ ሲረጋገጥ ምን አይነት የኢኮኖሚ ሀገር ሊሆን እንደሚችል ምንም የሚያጠራጥር አይሆንም እና እሱ ነው እንግዲህ በዋናነት በኤርትራ ውስጥ የኢኮኖሚ መሰረቱን ብለን ስናነሳ እንግዲህ እኛም ያነጋገርናቸው ሰዎች እንዲሁ በሀገሪቱ የስልጣን ደረጃ ያሉ ሰዎችም ስናነጋግራቸው ያው ሁለት መሰረቶች እንዳሉ ነግረውናል። አንደኛው ወርቅ ነው። ሁለተኛው ከቅርብ ጊዜ ወዲህ እየለማ ያለ የፖታሽ ምርት አላቸው። በተለይ ወደ ኤርትራ አፋር ድንበር አካባቢ እና ወደ ምስራቅ ኤርትራ አብዛኛው ክፍል የፖታሽ ሀብት ያለበት አካባቢ ነው እና ይሄ ትልቅ እድል እንዳላቸው ይሄ አካባቢ ነው። የካምፖ ቤሎ ይባላል። ትራቨል እኛ ያለንበት ያረፍንበት ሆቴል አላስካላለ ሆቴል ፊት ለፊት አካባቢ ነው እና በዚህኛው በኩል ምናልባት በግራ በኩል የኤርፖርት መንገድ ነው የሚገኘው። እንግዲህ የኢኮኖሚውን እንዳነሳውልህ ሁለት የኢኮኖሚ መሰረቶች ናቸው ሀገሪቱ ያሏት። እርሻ በአብዛኛው እኛ በነበርንበት አካባቢ እንግዲህ የአስመራ አካባቢ ትንሽ ደጋማ የሚባለው አካባቢ ነው እንዳለው ቶፖግራፊ አካባቢ ነው እና በጣም በረሃው እየበዛ ሄደ ወደ ምጽዋ አካባቢ ነው። እርሻ ምናልባት ወደ ምዕራብ ኤርትራ አካባቢ ወደ ጋሽ ባርካ ባሬንቱ ተሰናይ አካባቢ እሱ አካባቢ ነው በዛ ያለ ዙሪያውንም የደቀ ማሪ መስመር አካባቢ ይሄ ጤፍ አምራች ነው። አንድ ነገር እንዲያው ሳንናገረው ብንሄደው እኛም ቅር ይለናል እያላችሁ ነበርና የታዘብነው ነገር ኤርትራዊ ሆኖ ሱሰኛ አታይም፣ በተለይ ደግሞ በጫት በእንደዚህ የደነዘዘ ሰው አታይም ብላችሁ ነበር እና ይሄ ከየት መጣ? እስኪ ምንድን ነው ይመስለው? ጫት ለኛ ሀገር ፈተና ነው። በምስራቅ አፍሪካ ጫት የማይቀማበት ቦታ ማግኘት ከባድ ነው። ኬንያም አለ፣ ሶማሌም አለ፣ ጅቡቲም አለ፣ ሱዳንም በተወሰነ ምናልባት ሸዋስ ሄደው ስለነበር እሱ ሊያግዘን ይችላል። ድንበር አካባቢዎች አለ። ብቸኛው ጫት የማይቃመው እሱ እንግዲህ ዋናው መመንጫው ማለት ነው። ብቸኛው የማይቃመው ብቸኛው ጫት የማይገባባት ሀገር ኤርትራ ብቻ ነው። በኤርትራ የወጣቶች ዲሲፕሊን ወይንም ይሄ ቅድም እንዳልነው ከብሔራዊ ግዳጅ ጋር ተያይዞ የተሰራው አእምሮ ላይ የተሰራው ስራ አለ እና ጫትና ሌሎች ሱሶች ክልክል ናቸው። በጣም በደንብ ደግሞ ጫትን ሲቅም ያገኘ ሰው ወይም ጫትን ሲጠቀም የተገኘ ሰው እርምጃ እንደሚወሰድበት ነግረውናል። ጭራሽ አይገባም። ሌላው ከኢትዮጵያ ጋር አሁን የሚኖረው ግንኙነት አንዱ ስጋታቸው እሱ ነው። የተለያዩ ልጆችን አግኝተን ነበር። እነሱ እንደ ስጋት የሚያነሱልን ነገር ከኢትዮጵያ ጋር ግንኙነት አሁን የንግድ ልውውጥ ሲጀመር ሰው መግባት መውጣት ሲጀመር ወጣቶቻቸው ወደ ጫት እንዳይወስድባቸው ይፈራሉ። እዛ አካባቢ ያሉ አባቶችንም አግኝተን ነበር። ይሄ በነገራችን ላይ ከሀገሪቱ የፖሊሲ እና ስትራቴጂ ጋር ማያያዝ እንችላለን። ለምሳሌ የፌስታል ያልነው አሁን ቅድም እንደ ቀላል ነገር ማየት የለብንም። ይሄ ከአካባቢ ጥበቃ ጋር በተያያዘ እንደውም መዲናችን አዲስ አበባም ይሄን ልምድ ብትወስደው ጥሩ ነው። ምክንያቱም አሁን አዲስ አበባ ቻኛስ ቢሆን መዲናችን ባህር ዳር አብዛኛው ከተማ እያደገ ያለው ከተማ እኮ እዚህ ተጠቂ ነው። ያው እንዳስመራቻ ብዬ ነው እንጂ ማለት ከዛ የወረደ መቸሞቻች መፍሰስ አይቀርም። አሁን ለዓለማችን ስጋት ከሆነው ውስጥ አንዱ የአካባቢ ብክለት ነውና ፌስታል ደግሞ ለረጅም ዓመታት ሳይበሰብስ የመቆየት እድል አለው። መሬትንም እንትን ማለት ችግር የመፍጠር አለውና ጋዜጣ ነው የሚጠቀሙት። ይሄ ጫት መውሳውን ቀላል ይመስላል፣ ግን ኤርትራዊ በቃ ለኤርትራ
ምን አይነት ስብዕና መኖር አለበት ብሎ ሲወሰድ በቃ ከማንኛውም ሱስ ነፃ መሆን ነው። ስለዚህ ኢትዮጵያውያን መማር አለብን ብዬ አስባለሁ። አሁን ወጣቱን ማየት እንችላለን። ኢትዮጵያ ውስጥ በሱስ የተጠመደ ወጣት ቁጥሩ በጣም በርካታ ነው። ማህበራዊ ቀውስ ይፈጥራል እና እንደ ሀገርም ስታዩ ትልቅ ጉዳት ነው። የኢትዮጵያ መንግስት በህግ ደረጃ እንደዚህ አይነት ጉዳዮችን አጥብቆ መስራት እንዳለበት ከኤርትራ አስመራ መማር እንዳለበት መውሰድ እንችላለን። መሰረት ጥሩ ያለን ጊዜም ስለተጠናቀቀ ምናልባት እንግዲህ የተመልካቾችን ሀሳብና አስተያየት ብንመለከት የሚል ሀሳብ ስላለኝ ነው። በርካታ ተመልካቾች በማህበራዊ ሚዲያችን ፌስቡክ ገጻችንና ድረ ገጻችን ላይ እየተመለከቱ ነበር፣ ሀሳባቸውንም እያንጸባረቁ ነበርና እንደው ጠቅለል የሚሉ ሀሳቦች ካየኋቸው እንዲህ ለምሳሌ የጽዳቱን ጉዳይ አንስተዋል። ጽዳቱን አስመራ ብላችሁ ማንሳት ብቻ ሳይሆን ነገኛ ጋር ሊተገበር ይገባል የሚል አስተያየት አለ። ከዛ ባሻገር ደግሞ ለሀገር ያለውን ስሜት በጣም በርካታ ሰዎች አንጸባርቀውናል እና እንዲህ አይነት ጉዳዮችም ወደኛ ብታመጧቸው ሲሉ አይቻለሁ። ከዛ ባሻገር ሀገር የኔነት የሚል ስሜት አለ። ከዛ ባሻገር ደግሞ እንደው ዶክተር አብይ ምን አለችን ጫትን ጉዳይ ኤርትራ ላይ እንዳየነው እኛም ጋር ቢያደርጉልን የሚልም አስተያየት አለ። ከዛ ባሻገር እንግዲህ የአማራ ብዙኃን መገናኛ ድርጅት በቦታው ሄዶ እንዲህ ፍንትው አድርጎ ስላሳየንም እጅግ በጣም እናመሰግናለን የሚል አለ። ከዚህ ተማሩ ነው ትልቁ አብዛኛው ነገር ያለው እና ለሀገር ዘብ መሆን የኤርትራ የከፍተኛ መንግስት የስራ ኃላፊዎችም የአማራ ብዙኃን መገናኛ ድርጅት እዛ ተከታታይ ዘገባዎችን ቢሰራ ከዛም ባለፈ ቅርንጫፍ እንኳን ቢከፍት ፍላጎቱ አላቸውና ይህ ደግሞ ወደፊት ስለዚህ ይህንን ለመስሪያ ቤታችን እናንተ ደግሞ በተደራጀ ታቀርባላችሁ። በጣም አሪፍ ደስ የሚል ቆይታ ነበረን። እጅግ በጣም ነው ማከብራችሁ ደርሳችሁ መጣችሁ ይሄንን ሐሳብ ስላካፈላችሁ። የሺዋስ አጥናፉ፣ አብርሃም አዳሙና ስማቸው እሸቴ ተመልካቾችም አብራችሁ ስለነበራችሁ ከልብ እናመሰግናለን። ሳምንት በዚሁ ሰዓት ነገር ግን በተለየ ርዕሰ ጉዳይ አብረናችሁ ቆይታ እናደርጋለን። አብራችሁ ስለነበራችሁ ከልብ ነው የምናመሰግነው። መሰረት አስማረ አብራችሁ ነበርኩ ከመላው ስቱዲዮ ባለሙያዎች ጋር ማለት ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። እናንተም ከልብ አመሰግናለሁ። እናመሰግናለን።